317 ቀን ሆኖናል። መስከረም 1 ዘፍጥረት 1 ብለን የእግዚአብሔርን ቃል ማንበብና ማጥናት ከጀመረን እስከ ጳጉሜ 5 ራዕይ 22 ድረስ ነው የምንጓዘው። ዛሬ የምናነበው የእግዚአብሔር ቃል ክፍል ደግሞ የሐዋርያት ሥራ መጽሐፍን ከምዕራፍ 19 እስከ 21 ድረስ ያለውን ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ሐዋርያት ሥራ ምዕራፍ 19። አጵሎስም በቆሮንቶስ ሳለ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ። አንዳንድ ደቀ መዛሙርትንም አገኘ። ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ እንኳ እንዳለ አልሰማንም አሉት። እንኪያ በምን ተጠመቃችሁ አላቸው። እነርሱም በዮሐንስ ጥምቀት አሉት። ጳውሎስም ዮሐንስስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቀ አላቸው። ይህንን በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልሳኖችም ተናገሩ፣ ትንቢትም ተናገሩ። ሰዎቹም ሁሉ 12 ያህሉ ነበረ። ወደ ምኩራብም ገብቶ ስለ እግዚአብሔር መንግስት እየተነጋገረና እያስረዳቸው 3 ወር ያህል በግልጥ ይናገር ነበረ። አንዳንዶች ግን እልከኞች ሆነው በሕዝብ ፊት መንገዱን እየሰደቡ ባላመኑ ጊዜ ከእነርሱ ርቆ ደቀ መዛሙርትን ለየ። ጢራኖስም በሚሉት በትምህርት ቤት ዕለት ዕለት ይነጋገር ነበረ። በእስያም የኖሩት ሁሉ አይሁድም የግሪክ ሰዎችም የጌታን ቃል እስኪሰሙ ድረስ 2 ዓመት ያህል እንዲሆነ እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበረ። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ደዌዎች ይወስዱ ነበረ፣ ደዌያቸውም ይለቃቸው ነበረ። ክፎች መናፍስትም ይወጡ ነበረ። አጋንንትም እያወጡ ይዞሩ ከነበሩ አይሁድ አንዳንዶች ጳውሎስ በሚሰብከው በኢየሱስ እናምላችኋለን እያሉ ክፎች መናፍስት ባሉባቸው ላይ የጌታን ኢየሱስን ስም ይጠሩባቸው ዘንድ ሞከሩ። የካህናትም አለቃ ለሆነ አስቄዋ ለሚሉት ለአንድ አይሁዳዊ ይህን ያደረጉ 7 ልጆች ነበሩት። ክፉ መንፈስ ግን መልሶ ኢየሱስንስ አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተ እነማን ናችሁ አላቸው። ክፉ መንፈስም ያለበት ሰው ዘለለባቸው፣ ቆስለውም ከዚያ ቤት ራቁታቸውን እስኪሸሹ ድረስ በረታባቸው፣ አሸነፋቸውም። ይህም በኤፌሶን በሚኖሩት ሁሉ በአይሁድና በግሪክ ሰዎች ዘንድ የታወቀ ሆነ። በሁላቸውም ላይ ፍርሃት ወደቀባቸው። የጌታም የኢየሱስ ስም ተከበረ። አምነውም ከነበሩት እጅግ ሰዎች ያደረጉትን እየተናዘዙና እየተናገሩ ይመጡ ነበረ። ከአስማተኞችም ብዙዎቹ መጽሐፋቸውን ሰብስበው በሰው ሁሉ ፊት አቃጠሉት። ዋጋውን ቢታሰብ 50,000 ብር ሆኖ ተገኘ። እንግዲህ የጌታ ቃል በኃይል ያድግና ያሸንፍ ነበረ። ይህም በተፈጸመ ጊዜ ጳውሎስ ወደዚያ ደርሼ ሮሜን ደግሞ አይ ዘንድ ይገባኛል ብሎ በመቄዶንያና በአካያ አልፎ ወደ ኢየሩሳሌም እንዲሄድ በመንፈስ አሰበ። ከሚያገለግሉትም 2ቱን ጢሞቴዎስና ኤርስጦስን ወደ መቄዶንያ ልኮ ራሱ በእስያ ጥቂት ቀን ቆየ። በዚያን ጊዜም ስለዚህ መንገድ ብዙ ሁከት ሆነ። ብር ሰሪ የሆነ ድሜጥሮስ የሚሉት አንድ ሰው የአርጤምስን ቤተ መቅደስ ምስሎች በብር እየሰራ ለአንጥረኞች እጅግ ትርፍ ያገኝ ነበርና እነዚህ ይህንን የሚመስለውን ስራ የሰሩትን ሰዎች ሰብስቦ እንዲህ አላቸው፣ ሰዎች ሆይ ትርፋችን በዚህ ስራ እንደሆነ ታውቃላችሁ። ይህም ጳውሎስ በእጅ የተሰሩት አማልክት አይደሉም ብሎ በኤፌሶን ብቻ ሳይሆን ከጥቂት ክፍል በቀር በእስያ ሁሉ ብዙ ሕዝብን እንዳስረዳና እንዳሳታ አይታችኋል፣ ሰምታችሁማል። ስራችንም እንዲናቅ ብቻ አይደለም፣ እስያ ሁሉ ዓለሙም የሚያመልካት የታላቂቱ አምላክ የአርጤምስ መቅደስ ምናምን ሆኖ እንዲቆጠር እንጂ ታላቅነቷም ደግሞ እንዳይሻር ያስፈራል። ይህንን በሰሙ ጊዜ ቁጣ ሞላባቸው። የኤፌሶን አርጤምስ ታላቅ ናት እያሉም ጮሁ። ከተማውን በሙሉ ተደባለቀ። የመቄዶንያም ሰዎች የጳውሎስን ጓደኞች ጋዮስና አርስጥሮኮስ ከእርሱም ጋር ነጥቀው በአንድ ልብ ሆነው ወደ ጨዋታ ስፍራ ሮጡ። ጳውሎስም ወደ ሕዝቡ ይገባ ዘንድ በፈቀደ ጊዜ ደቀ መዛሙርት ከለከሉት። ከእስያም አለቆች ወዳጆቹ የሆኑት አንዳንዶች ደግሞ ወደ እርሱ ልከው ወደ ጨዋታ ስፍራ ራሱን እንዳይሰጥ ለመኑት። ወዲያና ወዲህም እያሉ ይጮሁ ነበረ። በጉባኤው ድብልቅልቅ ሆኖ የሚበልጡትስ እንኳ ስለምን እንደተሰበሰቡ አላወቁም ነበርና። አይሁድም ሲያቀርቡት እስክንድሮስን ከሕዝቡ መካከል ወደፊት ገፉት። እስክንድሮስም በእጁ ጠቅሶ በሕዝብ ፊት እንዲሟገትላቸው ወደደ። አይሁዳዊ ግን እንደሆነ ባወቁ ጊዜ ሁሉ በአንድ ድምፅ የኤፌሶን አርጤምስ ታላቅ ናት እያሉ 2 ሰዓት ያህል ጮሁ። የከተማይቱም ጸሐፊ ሕዝቡን ጸጥ አሰኝቶ እንዲህ አለ፣ የኤፌሶን ሰዎች ሆይ የኤፌሶን ከተማ ለታላቂቱ ለአርጤምስ ከሰማይም ለወረደው ጣዖቷ የመቅደስ ጠባቂ መሆኗን የማያውቅ ሰው ማን ነው? ይህንንም የሚክደው ከሌለ ጸጥ እንድትሉና አንዳች በችኮላ እንዳታደርጉ ይገባል። የመቅደስን ዕቃ ያልሰረቁ አምላካችንንም ያልሰደቡ እነዚህን ሰዎች አምጥታችኋልና። ድሜጥሮስና ከእርሱ ጋር ያሉ አንጥረኞች ግን በሰው ላይ ነገር እንዳላቸው የመጋቢያ ቀን አገረ ገዦች አሉ፣ እርስ በርሳቸው ይሟገቱ። ስለሌላ ነገር እንደሆነ ግን አንዳች ብትፈልጉ በተደነገገው ጉባኤ ይፈታል። ዛሬ ስለተደረገው ሁከት ነው ሲሉ እንዳይከሱን ያስፈራልና፣ ስለዚህ ስብሰባ ምላሽ መስጠት አንችልም፣ ምክንያት የለንምና። ይህን ብሎ ጉባኤውን ፈታው። የሐዋርያት ሥራ ምዕራፍ 20።
ሁከቱም ከቀረ በኋላ ጳውሎስ ደቀ መዛሙርቱን አስመጥቶ መከራቸውና ተሰናብቷቸው ወደ መቄዶንያ ይሄድ ዘንድ ወጣ። ያንም ሀገር እያለፈ በብዙ ቃል ከመከራቸው በኋላ ወደ ግሪክ ሀገር መጣ። በዚያም 3 ወር ተቀምጦ ወደ ሶሪያ በመርከብ ሊሄድ ባሰበ ጊዜ አይሁድ ሴራ ስላደረጉበት በመቄዶንያ አልፎ ይመለስ ዘንድ ቆረጠ። የሸኙትም የቤሪያው ሱሲጳጥሮስ፣ ከተሰሎንቄ ሰዎች አርስጥሮኮስና ሲኮንዱስ፣ የደርቤኑም ጋይዮስና ጢሞቴዎስ፣ የእስያም ሰዎች ቲኪቆስ፣ ጥሮፊሞኑስም ነበሩ። እነዚህም ወደፊታችን አልፈው በጢሮአዳ ቆዩን። እኛ ግን ከቂጣ በዓል ቀን በኋላ ከፊልጵስዩስ በመርከብ ተነስተን በ5 ቀን ወደ ጢሮአዳ ወደ እነርሱ ደረስንና በዚያ 7 ቀን ተቀመጥን። ከሳምንቱም በመጀመሪያ ቀን እንጀራ ለመቁረስ ተሰብስበን ሳለን ጳውሎስ በነገው ሊሄድ ስላሰበ ከእነርሱ ጋር ይነጋገር ነበረ። እስከ መንፈቀ ሌሊትም ነገሩን አስረዘመ። ተሰብስበንም በነበርንበት ሰገነት እጅግ መብራት ነበረ። አውጤኪስ የሚሉት አንድ ጎበዝ በመስኮት ተቀምጦ ታላቅ እንቅልፍ አንቀላፍቶ ነበረ። ጳውሎስም ነገርን ባስረዘመ ጊዜ እንቅልፍ ከብዶት ከ3ኛው ደርብ ወደ ታች ወደቀ፣ ሞቶም አነሱት። ጳውሎስም ወርዶ በላዩ ወደቀ፣ አቅፎትም ነፍሱ አለችበትና አትንጫጩ አላቸው። ወጥቶም እንጀራ ቆርሶም በላ። ብዙ ጊዜም እስኪነጋ ድረስ ተነጋገረ። እንዲህም ሄደ። ብላቴናውንም ደህና ሆኖ ወሰዱት፣ እጅግም ተጽናኑ። እኛ ግን ጳውሎስን ከዚያ እንቀበለው ዘንድ ስላለን ወደ መርከብ ቀድመን ሄድንና ወደ አሶን ተነሳን። እርሱ በመሬት ይሄድ ዘንድ ስላሰበ እንደዚህ አዞ ነበርና በአሶንም ባገኘን ጊዜ ተቀብለነው ወደ ሚሊጢኒ መጣን። በማግስቱም ከዚያ ከባህር ተነስተን በኪዩ ፊት ለፊት ደረስን። በነገውም ወደ ሳሞን ተሻገርን። በትሮጊሊዮን አድረን በማግስቱ ወደ ሚሊጢን መጣን። ጳውሎስ በእስያ እጅግ እንዳይቀመጥ ኤፌሶንን ይተው ዘንድ ቆርጦ ነበርና ቢቻለውም በዓለ ሃምሳን በኢየሩሳሌም ይውል ዘንድ ይቸኩል ነበርና ከሚሊጢንም ወደ ኤፌሶን ልኮ የቤተክርስቲያን ሽማግሌዎች አስጠራቸው። ወደ እርሱም በመጡ ጊዜ እንዲህ አላቸው። ወደ እስያ ከገባሁበት ከመጀመሪያ ቀን ጀምሮ በትህትና ሁሉና በእንባ ከአይሁድም ሴራ በደረሰብኝ ፈተና ለጌታ እየተገዛው ዘመኑን ሁሉ ከእናንተ ጋር እንዴት እንደኖርኩ እናንተው ታውቃላችሁ። ወደ እግዚአብሔር ዘንድ ንስሐንና በጌታችን በኢየሱስ ክርስቶስ ማመንን ለአይሁድና ለግሪክ ሰዎች እየመሰከርኩ በጉባኤም በየቤታችሁም አወራውላችሁና አስተማርኳችሁ እንጂ ከሚጠቅማችሁ ነገር አንዳችስ እንኳ አላስቀረሁባችሁም። አሁንም እነሆ እኔ በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ። በዚያም የሚያገኘኝ ምን እንደሆነ አላውቅም። ነገር ግን መንፈስ ቅዱስ እስራትና መከራ ይቆይሃል ብሎ በየከተማው ሁሉ ይመሰክርልኛል። ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌልን መመስከር ፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ። አሁንም እነሆ እኔ የእግዚአብሔርን መንግስት እየሰበኩ በመካከላችሁ እየዞርኩ ሁላችሁ ከእንግዲህ ወዲህ ፊቴን እንዳታዩ አውቃለሁ። ስለዚህ እኔ ከሰው ሁሉ ደም ንጹህ እንደሆንኩ ዛሬ በዚች ቀን መሰክርላችኋለሁ። የእግዚአብሔርን ምክር ሁሉ ነግሬያችኋለሁና ምንም አላስቀረሁባችሁም። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ ያውቃለሁ። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። አሁንም ለእግዚአብሔርና ያንጻችሁ ዘንድ በቅዱሳንም ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችለው ለጸጋው ቃል አደራ ሰጥቻችኋለሁ። ከማንም ብር ወይም ወርቅ ወይም ልብስ አልተመኘሁም። እነዚህ እጆቼ በሚያስፈልገኝ ነገር ለኔና ከኔ ጋር ላሉት እንዳገለገሉ እናንተ ታውቃላችሁ። እንዲሁ እየደከማችሁ ድዌዎችን ልትረዱና እርሱ ራሱ ከሚቀበል ይልቅ የሚሰጥ ብፁዕ ነው እንዳለ የጌታን ኢየሱስን ቃል ልታስቡ ይገባችሁ ዘንድ በሁሉ አሳየኋችሁ። ይህንን ብሎ ተንበርክኮ ከሁላቸው ጋር ጸለየ። ሁሉም እጅግ አለቀሱ። ጳውሎስንም አንገቱን አቅፈው ይስሙት ነበረ። ይልቁንም ከእንግዲህ ወዲህ ፊቴን አታዩም ስላላቸው ነገር እጅግ አዘኑ። እስከ መርከብም ድረስ ሸኙት። የሐዋርያት ሥራ ምዕራፍ 21። ከእነርሱም ተለይተን ተነሳን። በቀጥታም ሄደን ወደ ቆስ፣ በነጋውም ወደ ሩድ፣ ከዚያም ወደ ጳጥራ መጣን። ወደ ፊንቄም የሚሻገር መርከብ አግኝተን ገባንና ተነሳን። ቆጵሮስንም ባየናት ጊዜ በስተግራችን ተውናት። ወደ ሶሪያም ሄደን ወደ ጢሮስ ደረስን። መርከቡ ሸክሙን በዚያ የሚያራግፍ ነበርና ደቀ መዛሙርትንም ባገኘን ጊዜ በዚያ 7 ቀን ተቀመጥን። እነርሱም ጳውሎስን ወደ ኢየሩሳሌም እንዳይወጣ በመንፈስ አሉት። ጊዜውንም በፈጸምን ጊዜ ወጥተን ሄድን። ሁላቸው ከሚስቶቻቸውና ከልጆቻቸው ጋር እስከ ከተማ ውጭ ድረስ ሸኙን። በባህሩም ዳር ተንበርክከን ጸለይን። እርስ በርሳችንም ተሰነባብተን ወደ መርከብ ወጣን። እነዚያም ወደ ቤታቸው ተመለሱ። እኛም የባህሩን መንገድ ጨርሰን ከጢሮስ ወደ አካ ደረስን።
ለወንድሞችም ሰላምታ ሰጥተን ከእነርሱም ዘንድ አንድ ቀን ተቀመጥን። በነገውም ወጥተን ወደ ቂሳሪያ መጣን። ከሰባቱም አንድ በሚሆን በወንጌላዊ ፊልጶስ ቤት ገብተን በእርሱ ዘንድ ተቀመጥን። ለእርሱም ትንቢት የሚናገሩ 4 ደናግል ሴቶች ልጆች ነበሩት። አያሌ ቀንም ተቀምጠን ሳለ ነቢይ የነበረ አጋቦስ የሚሉት አንድ ሰው ከይሁዳ ወረደ። ወደኛም መጣና የጳውሎስን መታጠቂያ ወስዶ የገዛ እጁንና እግሩን አስሮ እንዲሁ መንፈስ ቅዱስ ይህ መታጠቂያ ያለውን ሰው አይሁድ በኢየሩሳሌም እንዲህ ያስሩታል፣ በአሕዛብም እጅ አሳልፈው ይሰጡታል ይላል አለ። ይህንን በሰማን ጊዜ እኛም በዚያ የሚኖሩትም ወደ ኢየሩሳሌም እንዳይወጣ ለመን ነው። ጳውሎስ ግን መልሶ እያለቀሳችሁ ልቤን እየሰበራችሁ ምን ማድረጋችሁ ነው? እኔ ስለ ጌታ ስለ ኢየሱስ ስም በኢየሩሳሌም ለመሞት እንኳ ተሰናድቻለሁ እንጂ ለእስራት ብቻ አይደለም አለ። ምክርን ሊቀበል እምቢ ባለ ጊዜ የጌታ ፈቃድ ይሁን ብለን ዝም አለን። ከዚህም ቀን በኋላ ተዘጋጅተን ወደ ኢየሩሳሌም ወጣን። በቂሳሪያም ከነበሩ ደቀ መዛሙርት አንዳንዶች ደግሞ ከኛ ጋር ወጡ። እነርሱም ወደምናድርበት ወደ ቀደመው ደቀ መዝሙር ወደ ቆጵሮሱ ምናሶን ወደሚሉት ቤት መሩን። ወደ ኢየሩሳሌም በደረስን ጊዜ ወንድሞች በደስታ ተቀበሉን። በነጋውም ጳውሎስ ከእኛ ጋር ወደ ያዕቆብ ዘንድ ገባ። ሽማግሌዎችም ሁሉ መጡ። ሰላምታም ካቀረበላቸው በኋላ በእርሱ ማገልገል እግዚአብሔር በአሕዛብ መካከል ያደረገውን በእያንዳንዱ ተረከላቸው። እነርሱም በሰሙ ጊዜ እግዚአብሔርን አመሰገኑ። አሉትም ወንድም ሆይ በአይሁድ መካከል አምነው የነበሩት ስንት አእላፋት እንደሆኑ ታያለ። ሁላቸው ለሕግ የሚቀኑ ናቸው። ልጆቻቸውንም እንዳይገርዙ በስርዓትም እንዳይሄዱ ብለህ በአሕዛብ መካከል ያሉት አይሁድ ሁሉ ሙሴን ይክዱ ዘንድ እንድታስተምር ስለ አንተ ነግረዋቸዋል። እንግዲህ ምን ይሁን? ያንተን መምጣት ይሰማሉና ብዙዎች የግድ ሳይሰበሰቡ አይቀሩም። እንግዲህ ይህን የምንልህን አድርግ። ስለት ያለባቸው 4 ሰዎች በእኛ ዘንድ አሉ። እነዚህንም ይዘ ከእነርሱ ጋር ንጻ፣ ራሳቸውንም እንዲላጩ ገንዘብ ክፈልላቸው። ሁሉም ስለ አንተ የተማሩት ከንቱ እንደሆነና አንተ ራስህ ደግሞ ሕጉን እየጠበቅክ በስርዓት እንድትመላለስ ያውቃሉ። አምነው ስለነበሩ አሕዛብ ግን ለጣዖት ከተሰዋ ከደምም ከታነቀም ከዝሙትም ነፍሳቸው እንዲጠብቁ ፈርደን እኛ ጽፈንላቸዋል። በዚያን ጊዜ ጳውሎስ ሰዎችን ይዞ በማግስቱ ከእነርሱ ጋር እየነጻ መንጻታቸውን የሚፈጽሙበትን ቀን አስታውቆ ወደ መቅደስ ገባ። በዚያን ቀን ስለ እያንዳንዳቸው መስዋዕትን አቀረቡ። 7 ቀን የሚፈጸም ዘንድ ሲቀርብ ከእስያ የመጡ አይሁድ በመቅደስ አይተውት ሕዝብን ሁሉ አወኩና የእስራኤል ሰዎች ሆይ እርዱን፣ ሕዝብንም ሕግንም ይህንንም ስፍራ ሲቃወም ሰውን ሁሉ በየስፍራው የሚያስተምረው ይህ ሰው ነው። ጨምሮም የግሪክን ሰው ደግሞ ይዞ ወደ መቅደስ አግብቶ ይህን የተቀደሰ ስፍራ አርክሷል ብለው እየጮሁ እጃቸውን ጫኑበት። በፊት የፌኒሶኑ ጥሮፊሞስን ከእርሱ ጋር በከተማ አይተውት ነበርና ጳውሎስም ወደ መቅደስ ያገባው መስሏቸው ነው። ከተማውም ሁሉ ታወከ፣ ሕዝቡም ሁሉ ተሰበሰቡ። ጳውሎስንም ይዘው ከመቅደስ ውጪ ጎተቱት። ወዲያውም ደጆች ተዘጉ። ሊገድሉትም ሲፈልጉ ኢየሩሳሌም ፈጽማ ታወከች የሚል ወሬ ወደ ጭፍራው ሻለቃ ወጣ። እርሱም ያን ጊዜ ወታደሮችን ከ100 አለቆች ጋር ይዞ እየሮጠ ወረደባቸው። እነርሱም የሻለቃውን ወታደሮች ባዩ ጊዜ ጳውሎስን መምታት ተው። በዚያን ጊዜም የሻለቃው ቀርቦ ያዘውና በ2 ሰንሰለት ይታሰር ዘንድ አዞ ማን እንደሆነና ምን እንዳደረገ ጠየቀ። ሕዝቡም እኩሌቶቹ እንዲህ እኩሌቶቹም እንዲያ እያሉ ይጮሁ ነበረ። ስለ ጫጫታውም እርግጡን ማወቅ ባልተቻለ ጊዜ ወደ ወታደሮች ሰፈር ይወስዱት ዘንድ አዘዘ። ወደ ደረጃውን በደረሰ ጊዜ ስለ ሕዝቡ ግፊያ ወታደሮች እንዲሸከሙት ሆነ። ብዙ ሕዝብ አስወግደው እያሉና እየጮሁ ይከተሉ ነበርና። ወደ ሰፈርም ሊያገቡት በቀረቡ ጊዜ ጳውሎስ የሻለቃውን አንድ ነገር ብነግርህ ትፈቅዳለህን? አለው። እርሱም የግሪክ ቋንቋ ታውቃለህን? አንተ ከዚህ ዘመን አስቀድሞ ከነፍሰ ገዳዮቹ 4,000 ሰዎች አሸፍተህ ወደ ምድረ በዳ ያወጣ የግብፅ ሰው አይደለህምን? አለ። ጳውሎስ ግን እኔስ አይሁዳዊ በኪልቅያ ያለው የጠርሴስ ሰው ሆኜ ስመጥር በሆነ ከተማ የምኖር ነኝ። ለሕዝቡ እናገር ዘንድ እንድትፈቅድልኝ እለምንሃለሁ አለ። በፈቀደለትም ጊዜ ጳውሎስ በደረጃው ላይ ቆሞ በእጁ ወደ ሕዝቡ ጠቀሰ። እጅግም ጸጥታ በሆነ ጊዜ በዕብራይስጥ ቋንቋ እየተናገረ እንዲህ አለ። አሁን የተነበበውን ክፍል ማታ 3 ሰዓት በኢትዮጵያ ሰዓት አቆጣጠር በጥልቀት በቲክቶክ እና በቴሌግራም ገጻችን ላይ በቀጥታ ስርጭት እናጠናለን። ኑና አብረን እናጥና። ጸጋ ይብዛላችሁ።